አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ ውዶቼ። ዛሬ ይዤላችሁ የመጣሁት እንግዲህ ሳውዲ አረቢያ ያወጣውን ዜና አይታችኋል፣ ሁላችሁም ሰምታችኋል ማለት ነው። ዜናውን ያው እኔ በሰማሁት ወይም በተረዳሁት ልክ ላስረዳችሁ ልንገራችሁ ማለት ነው። ከዛሬ 10 ዓመት በፊት በኮንትራት በህጋው የገባችሁ ልጆች ፓስፖርታችሁ በእጃችሁ ካለ፣ ለምሳሌ ይሄ ማህተብ የተመታበት ይሄ ነው መሰለኝ። ቆይ ማህተቡ አይዋ ይሄ ማህተብ የተመታበት ፓስፖርት ካላችሁ ኢቃማ ማሰራት ትችላላችሁ ማለት ነው። ይሄ ፓስፖርት ከሌላችሁ ራሱ የፓስፖርት ቁጥራችሁ ካለ በዛ ፓስፖርት ቁጥራችሁ ፓስፖርት ኤምባሲ ሄዳችሁ ፓስፖርት አውጥታችሁ ከፊል ፈልጋችሁ ኢቃማ ማሰራት ትችላላችሁ ማለት ነው። ህጋዊ መሆን ትችላላችሁ ማለት ነው። እኔ አሁን ይኸው ህጋዊ ሆኛለሁ ማለት ነው። እንደምታዩት ኢቃማ አለኝ። ይሄ በእጄ ነበረ። የሚገርማችሁ ነገር እኔ ከዛሬ 10 ዓመት በፊት ነው የመጣሁት። ልክ ኮንትራት ሲዘጋ ነው የመጣሁት። ልክ እኔ እንደመጣሁ ኮንትራት ተዘጋ ማለት ነው። የዛሬ 12 ዓመት ማለት ነው። እና ኮንትራት ሰርች 4 ዓመት ሰርች ስጠፋ ፓስፖርቴ በእጄ ነበር ማለት ነው። ሰዎቹ ሰጥተውኝ ከኔ ጋር ነበረ ፓስፖርቱ ማለት ነው። እና ስጠፋ ደግሞ ይዤው ጠፋው እና አላሳደስኩትም ነበረ። አሳድሼ አሁን ከፊል ፈልጌ ኢቃማዬን ላሰራ ነው ማለት ነው። ገባችሁ አይደለ? ስለዚህ እናንተ ይሄንን የፓስፖርት በእጃችሁ ካለ እድሉን እንዳያመልጣችሁ ተጠቀሙበት ማለት ነው። ገባችሁ አይደለ ውዶቼ? እኔ አሁን ይሄንን ፓስፖርት ይዤ ኤምባሲ ሄጄ አሳድሻለሁ ኦልሬዲ። ብቻ ከፊል ፈልጌ ኢቃማዬን ማሳደስ ብቻ ነው። ገባችሁ አይደለ? ይሄ ኢቃማ ራሱ ስጠፋ ይዤው ነው የጠፋሁት። ኢቃማውን ፓስፖርቱም በእጄ ነበረ። ገባችሁ አይደለ? አሁን ኢቃማ ይሄ ተበልጓል። በላግ እንደጠፋው ነው ሰው እየበለገው። አሁን ኢቃማ ይሄ ማሳደስ ነው። በቃ ከፊል ፈልጌ ኢቃማን ማሳደስ ብቻ ነው የሚጠበቅብኝ በእኔ ማለት ነው። ፓስፖርት ኦልሬዲ ታድሷል። እና ይሄንን እድል እንዳያመልጣችሁ ውዶቼ ተጠቀሙበት ማለት ነው። ለምሳሌ የሚጠቅማችሁ ሀገር ቤት ገብታችሁ ቤተሰብ አይታችሁ የ6 ወርም የ9 ወርም የ5 ወርም የ4 ወርም ኢጃዛ ወስዳችሁ ተመልሳችሁ መምጣት ትችላላችሁ ማለት ነው። እዚህ ሀገር መስራት ከፈለጋችሁ፣ እዚህ ሀገር መቆየት ከፈለጋችሁ ማለት ነው። እዚህ ሄዳችሁ ጠቅላችሁ ወደ ሀገር ቤት ሄዳችሁ ተመልሳችሁ ወደ ዱባይ ወደ ኩዌት ከምትሄዱ እዚህ እድሉ ካላችሁ ማለት ነው ቻንሱ ተጠቅማችሁበት አሁን የመጣውን ቻንስ ተጠቅማችሁ ፓስፖርታችሁ ኢቃማችሁን አሳድሳችሁ ከፊል ፈልጋችሁ ኢቃማችሁ አሰርታችሁ ሀገር ቤት ገብታችሁ የሀገር ቤት ሁኔታ አይታችሁ ተመልሳችሁ ሳውዲዎች መጥቶ ነው የሚሻለው። እዚህ ሀገር ጠቅላችሁ ሀገር ቤት ሄዳችሁ ሀገር ቤት ላይ ሁኔታውን አይታችሁ ካልተመቻችሁ ዱባይ ወይም ኳታር ከምትሄዱ ማለት ነው። ከኳታር ከዱባይም ወላሂ የሚሻለው ሳውዲ ነው ለስራ ማለት ነው። መስራት መለወጥ የሚፈልግ ሰው እንደ ሳውዲ ራህመት ያለበት እንደ ሳውዲ ድሆችን የሚረዘቅባት ሀገር የለም። እውነቴ ነው። እኔ 12 ዓመት ኖሬበታለሁ ሳውዲ ማለት ነው። ስለዚህ ተጠቀሙበት። እኔ እንደምታዩት አሁን ከፊል ፈልጌ ኢቃማዬን ላሳድስ ነው ማለት ነው። እና እድሉን ተጠቀሙበት። ልጆች ያላችሁ ምናምን ልጆቻችሁ በየአመቱ ሄዳችሁ አይታችሁ መመለስ ትችላላችሁ ማለት ነው። እና ይሄን የምላችሁ ውዶች የዛሬን ቪዲዮ ይመስል ነበረ። ከወዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቴን አዲስ ተቀላቅሉ ማለት ነው። ቤቴ አዲስ ከሆናችሁ የዛሬ መረጃ ይሄን ይመስላል።
እውነቴን ነው የምላችሁ። ፓስፖርት የሌላችሁ ደግሞ በመታወቂያ ማሰራት ይቻላል እየተባለ ነበር። እሱን አላውቅም፣ ግን የፓስፖርት ቁጥራችሁ ማወቅ አለባችሁ ማለት ነው። የፓስፖርት ቁጥራችሁ ወይም ደግሞ ፓስፖርት ወይም ደግሞ ይሄ የተመታበት ፓስፖርት ማለት ነው። እንደ ቅድም ያሳየዋችሁ ይህ ማህተም ማለት ነው። ይህ ማህተቡ የተመታበት ፓስፖርት ካላችሁ በዚህ ፓስፖርት ብቻ ኢቃማ ማሰራት ትችላላችሁ። ኢቃማ ደግሞ ማሰራት የምችሉት ከፊል ፈልጋችሁ የዛ ከፊል የአብሽር ቁጥር ብቻ ነው የሚያስፈልገው አሉ። ስለዚህ በጣም ቀላል ነው ማለት ነው። እኔ አሁን ከፊል እየፈለኩኝ ነው ኢቃማ ያላሰራ። ከዛ ኢቃማ ካሰራሁኝ ሲጀምር ምንም አይነት እንትን ገንዘብ ራሱ ብዙም እንትን አይልም አሉ። ልክ እንደ ዱባይ ነው። ዱባይ ባለፈው እንደዚህ አይነት ቀራር ወጥቶ አልነበረ? ልክ እንደዛ ነው ሳኡዲ ራሱ ያወጣችሁ ቀራር ማለት ነውና እድሉ እንዳያመልጣችሁ ያላችሁ ሰዎች ማለት ነውና እዚህ ሀገር ይሄ ያላችሁ ማለት ሀላስ በቃ እንደ ሳኡዲ ነው፣ እንደ ሳኡዲ ዜጋ ነው የምትኖሩት ማለት ነው። ስራ ካላችሁ ምናምን የተለያየ ስራ መስራት ትችላላችሁ። ሱቅ መቀጠር ትችላላችሁ። ሆስፒታል ጽዳት ማለት ነው። መድረሳ ብቻ በቃ አሪፍ ነው። ከነጻ ሕክምና ማግኘት ትችላላችሁ ኢቃማ ካላችሁ በመንግስት ማለት ነው። ስለዚህ በጣም አሪፍ ነው። መኖሪያ ፍቃድ ግድ ነው ማለት ነው እላችኋለሁ። እና ይሄን ይመስላል የዛሬን ቪዲዮ ይሄን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እና ደግሞ ኒቃቢስ አይደለሁም ግን ለቪዲዮ ስለሆነ ኒቃብ የለበስኩት እንጂ ኒቃቢስ አይደለሁም። ይቅርታ አድርጉልኝ ማለት ነው። እና ዝም ብዬ ፊቴ ያሳይች ከምወጣ ኒቃብ አድርጌ ልውጣ ብዬ ነው ማለት ነው እንጂ ኒቃቢስ አይደለሁም። እንዴት ነው ግን ኒቃብ ያምርብኛል? ኒቃብ የምተነቅብ ልሆን እንዴ? ያው እኔ መነቀብ ደስ ይለኛል። ኒቃብ ደስ ይላል፣ ግን እኔ እፈራለሁ ማለት ሀቂቃው እንትኑን ሀቁን ምጥብቅ አይመስለኝም። ገባች አይደለ? እና ግን አሪፍ ነው ይመስለኛል። ደግሞ ኒቃብ ሲለበስ ይሄን አይደለም የሚለበስ አይደለ? ለግዴታ እንትኑ ነው አይደለ? ስለዚህ ያው እኔ ሙተነቂብ አይደለሁም። ለማንኛውም ለቪዲዮ ስለው የተነቀብኩት እንጂ ሙተነቂብ አይደለሁም። ጅልባቢስት ነኝ ማለት ነው። አላህ ደግሞ ሙተነቂብ ያርገኝ። ሙተነቂብ መሆን መታደል ነው። እና ይሄን መስላል ውዶቼ። ቤቴን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።